ቅዱስ የያዛችሁ በመዝሙር 73 ላይ ትንሽ ነገር ዛሬ ማለዳ ከኔ ጋር እንካፈላለን። እግዚአብሔር በልቤ ያስቀመጠው ሐሳብ መዝሙር 73 ላይ በተለምዶ ወይም ርዕሱ ላይ የአሳፍ መዝሙር ይላልና እርሱ ላይ ትንሽ ነገር ከኔ ጋር እንነጋገራለን። ርዕስ እንደ ማሰሪያም ስለሚጠቅም እንደው በምን ጉዳይ ነው የምትጮህብን ካላችሁኝ እግዚአብሔር እድል ፈንታዬ ነው በሚል ሐሳብ ነው የምናገረው። ይህንን ቃል ሁላችሁ ለገሌና ለገሌ ሳትሉ ለልባችሁ እንድትሰሙ በጌታ ፍቅር ጠይቃችኋለሁ። በተቀመጥንበት እንዳላደክማችሁ 28 ቁጥር ናት፣ አንዴ እናረገዋለን። መዝሙር 73 በቅንፍ 73 ከቁጥር 1 እስከ 28 ድረስ እንደዚህ ይነበባል። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው እና ከፍ ነገር አድርጎ ነው የሚጀምረው አሳፍ። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እዚህ ላይ ቢያበቃ ደስ ይለኝ ነበር አሳፍ። በቃ መዝሙር 73 ቁጥር 1 ላይ ቢያበቃ ጥሩ ነበር። ግን ያው መግቢያ ናት ቁጥር 1። ቁጥር 2 ደስ አይልም። ምን ይላል? እኔ ግን ስለ እናንተ አላውቅም፣ እኔ ግን እግሮቼ ሊስተነካከሉ አረማመዴ ሊወድቅ ትንሽ ቀረኝ። አሁን ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ያለ ሰው ያለ አይመስልም። ቤቃ የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና ለሞታቸው መጣጣር የለውምና ኃይላቸው ጠንካራ ነውና እንደ ሰው በድካም አልሆኑም፣ ከሰው ጋር አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአትንና በደልን ተጎናጸፏል። ዓይናቸው ስብ ስለሆነ ወጣ፣ ልባቸው ከምኞታቸው ይልቅ አገኘ። አስበው ሆን ብለው ክፉ ነገር ተናገሩ፣ ከፍ ከፍ ብለው በአመፃ ተናገሩ። አፋቸውን በሰማይ አኖሩ፣ አንደበታቸውን በምድር ውስጥ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳል፣ ፍጹም ጊዜም በላያቸው ይገኛል። እግዚአብሔር እንዴት ያውቃል ይላሉ። በልዑልስ ዘንድ በውኑ እውቀት አለ? ማን ነው ልዑል? እግዚአብሔር ማን ነው ይላሉ። እነሆ እነዚህ ኃጢአተኞች ይደሳሰታል፣ ደስ ይላቸዋል፣ ሁልጊዜ ባለጠግነታቸውን ያበሳሉ። የእኔ ነገር ይበዛል እያሉ ሳይዘምሩ ነው ባለጠግነታቸው ይበዛል። እንዲህም አልኩኝ፣ ቁጥር 13 እንዲህም አልኩኝ፣ በውኑ ልቤ በከንቱ አጸደቅሁ፣ ምን ጠቀመኝ? እጆቼንም በንጽሕና በከንቱ አጠብኩኝ፣ ሁልጊዜ የተገረፍኩኝ ሆንኩኝ፣ መሰደቤ ማለዳ ማለዳ ሆነብኝ፣ ሁሉ ከንቱ ሆነብኝ አልኩ። እዚህ ላይ ቢያበቃ ክፉ ነበረ፣ ግን ይቀጥላል። ቁጥር 15 እንደዚህ ብዬ ብናገር ኖሮ እነሆ የልጆችን ትውልድ በበደልኩ ነበር። አውቅ ዘንድ አሰብኩ፣ ይህ ግን በፊቴ ችግር ነበረ። ወደ እግዚአብሔር መቅደስ እስክገባ ችግሩ ፖዚሽናል ነው፣ አቋቋሜ ላይ ነው ያለው ችግር። ወደ መቅደሱ እስክገባ፣ መቅደሱ ስትገባ ፍሪዳ የለም። ወደ መቅደሱ ስትገባ ጮማ የወይን ጠጅ የለም። ወደ መቅደሱ ስገባ ከእንቅልፍ እንደሚነቃ ሰው መንፈሴን አነቃው። ከዛስ ደስቲኒያቸውን አሳየኝ፣ ዕጣ ፈንታዬን አሳየኝ። እስኪ አንድ ሰው አሜን ይበለኛል። ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ ተቀምጠዋል።
ወደ ጥፋትም ጣልካቸው። እንዴት ለጥፋት ሆኑ? በድንገት አለቁ። ስለ ኃጢአታቸው ጠፉ። ከሕልም እንደሚነቃ ሌሊት ስትነቃ ምልክታቸው ታስነውራለህ። ልቤ ነድቶአልና ኩላሊቴም ቀልጦአልና እኔ የተናቅሁ ነኝ ለካ አላውቅም። በአንተ ዘንድም እንደ እንስሳ ሆንኩኝ። እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጄንም ያስገኝ። ለምን አሜን አትሉኝም? በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። በሰማይ ያለኝ ምንድን ነው? የዘላለም ሕይወት እኮ አፕል የሚመስለው ሰው አለ። በሰማይ ሲሄድ በዚህ እንጆሪ፣ በዚህ ፓፓዬ፣ መሬቱም ነበረዱ ምናምን ወርቅ ከእግዚአብሔር ይልቅ እኮ በሰማይ የሚናፍቀው ጌጣጌጥ ያለ ኖ። በሰማይ ካንተ በቀር ምን አለኝ? በምድርስ ውስጥ ደግሞ ካንተ በቀር የምሻው ምን አለኝ? የልቤ አምላክ ሆይ ልቤና ሥጋዬ አለቀ አለና እግዚአብሔር ግን ለዘለዓለም ዕድል ፈንታዬ ነው። ከዛ ብላ ታውቃላችሁ፣ ካንተ ልርቅ ትንሽ እኮ ነው የቀረኛል። ልርቅ ትንሽ ነው የቀረኝ። እነሆ ካንተ የሚርቁ ይጠፋሉና ካንተ ርቀው የሚያመነዝሩትን ሁሉ አጠፋቸው። ታዲያ የሚሻለው ምንድን ነው? ዛሬ ማለዳ የሚሻለው ነው የምናወራው። የሚሻለው ምንድን ነው? ዓለም ዝብርቅርቋ ሲወጣ መኖር ሲያስጠላል፣ አድሮ የሚሰማው ዜና ልብን የሚሰብር ሲሆን ጆሮ ጭው የሚያደርግ ነገር ምድሪቱ ላይ ገና ዓመት ሲጨምር አመፃ ይጨምራል። ገና ቀን ሲጨምር የቀኑ ክፋት ይጨምራል። ታዲያ ምን ተሻለን? አንድ መንድም መቼም ገዳም አንገባም። አሳፍ የሚሻለውን ነገር ይነግረናል። ወንድሜ የሚሻለው አንድ ነገር ብቻ ነው። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እግዚአብሔር ነው። በጽዮን ልጅ በሮች ምስጋናውን ሁሉ እናገር ዘንድ። አሁን ቦርድ ራሱ በቃ ተግባብተናል። በቂ ነው። ቃሉ ራሱ ይገልጣል። አሳፍ ማለት 11 አልበም ያለው ሰው እኮ ነው። መዝሙረ ዳዊት ላይ መዝሙር 50 ከ73 እስከ 83 ያለው ዝማሬ በሙሉ 11 አልበም አለው አሳፍ። ለምሳሌ መዝሙር 50 ላይ ምስጋናን የሚሰዋ እርሱ ያከብረኛል፣ ማዳኔን የማሳይበት መንገድ በዚህ አለ የሚል ሲንግል አለው አሳፍ። ፌመስ የሆነ ዘማሪ ነው አሳፍ። ዝም ብሎ አንድ ምእምን አይደለም አሳፍ። ባለራዕይ ተብሏል። ሁለተኛ ዜና ላይ አሳፍ። በአሳፍ ስር ወደ 130 ዘማሪዎች አሉ። አሳፍ የመዘምራን መሪና አለቃ ነው። አሳፍ አንደኛ ዜና ምዕራፍ 16ን ስታዩ ዳዊት ኤዶታም ኤሞንና አሳፍን ጠርቶ በቤተ መቅደስ በቅድስተ ቅዱሳኑ አቅራቢያ ሁሌ ለእግዚአብሔር እንዲያጥኑ የተዋቸው ዘማሪዎች ናቸው። የተለየ የሌዊ ዘር የሌዊ ልጅ ነው አሳፍ። በእስራኤል ማህበር የከበረ ታላቅ እንደውም ባለራዕዩ አሳፍ ሁላ ይባላል። አሳፍን የሚያክል ግዙፍ የእግዚአብሔር ሰውማ እንደዚህ ካለ ነገሩ በጣም ከባድ ነው። ገና ሲጀምር ቁጥር 1 ላይ አሳፍ ምን ይላል? ልባቸው ለቀና ለእስራኤል እግዚአብሔር ቸር ነው። እኔ ይህንን ብዙ ሰው ቤት ግድግዳ ላይ ያለች ጥቅስ ናት፣ ግን እኔ የፈሪ ሰው ጸሎት ነው ምላት። ለምን እንደሆነ ታውቃላችሁ? አሳፍ ቁጥር 2 ላይ የሚናገረው ነገር እግዚአብሔር ጋር ችግር የለብኝም እያለ ነው አሳፍ። እሱ አስቀይሞኛ አያውቅም እያለ ነው አሳፍ። ይገባችኋል? የአሳፍ አባባል እንደዛ ነው። ከእግዚአብሔር ጋር አታያይዙ። እሱ ለቅኖች ቅን ነው፣ ለታመኑለት ታማኝ፣ ለሚኖሩለት ታማኝ። እግዚአብሔር አስቀይሞኛ አያውቅም፣ እግዚአብሔር አስከፍቶኛ አያውቅም። እኔ ግን እግዚአብሔርን ጀስቲፋይ አድርጎ አሳፍ አገልግሎታል። ብዙ ዘመን ከእግዚአብሔር ጋር ኖሯል። ላማው አልችልም፣ እግዚአብሔርን ልከዳው አልችልም፣ እግዚአብሔር እኔ ግን አንዳንዶቻችን ልብ ውስጥ እንደዚህ አይነት የማንናገረው ምጥ አለ በልባችን። ብዙ ቅዱሳን ቤትና ሕይወት ውስጥ እኔ ግን አልቻልኩም።
ሊሰነካከሉ ነው። አልቻልኩም እና እንጠይቀው አሳፍን ትንሽ ኢንተርቪው እናድርገው። ምን አጋጠመህ እንበለው። የአመፀኞችን ሰላም አይቼ፣ ደስታቸውን አይቼ፣ ቤታቸውን አይቼ፣ ባለጠግነታቸውን አይቼ፣ የሚበዛላቸውን ነገር አይቼ ቀንት ብያለሁ። ኃጢአተኛ ደግሞ ምኑ ያስቀናል? ደግሞ ኃጢአት ምኑ ነው የሚያስቀናው? እንዳንተ ደግሞ 11 አልበም ያለው ፌመስ ዘማሪ ነህ። ምነው እንደ አጻፍ በሆንኩ የሚባልልህ ታላቅ የእግዚአብሔር ሰው፣ ደግሞ አንተን የሚያክል ትልቅ የእግዚአብሔር ሰው፣ 20 30 40 ዓመት ያገለግልክ የእግዚአብሔር ሰው እንዴት በኃጢአተኛ ትቀናለህ ስትሉት፣ ለካ አሳፍ የቀናበት አቀናኑ ዝም ብሎ አልነበረም የቀናው፣ ምክንያታዊ ነበረ። በሶስት ዋና ዋና ምክንያቶች ቀንቻለሁ ይላል አሳፍ። አንደኛ አሳፍ የቀናበት፣ እስኪ የግል ሕይወታቸውን ተመልከቷቸው። እነዚህ ኃጢአተኞች፣ ዓለመኞች፣ አመፀኞች እስኪ የግል ሕይወታቸውን ተመልከቷቸው። እሺ ምን ይሆንላቸዋል? ይደሰታሉ፣ ይበዛሉ፣ ይበለጽጋሉ፣ ባለጠግነታቸውን በየቀኑ ያበዛሉ። ኢቭን ለሞታቸው እንኳን መጣጣር የላቸው ይላል። ጻድቅ ያመጣል፣ ጻድቅ ይገፋል፣ ጻድቅ ያጥረዋል፣ ጻድቅ ይጨነቃል። እነሱስ ይበዛሉ፣ ያምርባቸዋል፣ ይለመልማሉ፣ ያጌጣሉ፣ አንደበታቸውን ይከፍታሉ፣ የልባቸውን ይናገራሉ፣ የስሜታቸውን ይፈጽማሉ። ከልካይ የለባቸው፣ የሚፈሩት አካል የለም። ሲሞቱ እንኳን ያለ ጣር ዝም ብለው ሙትት ይላሉ። እና እንዴት አልቀናል! ምነው እንደነሱ ምን ነገር ይመስላል አሳፍ። ይሄ ብቻ አይደለም። እስኪ በሰፈር በማህበረሰቡ በቀበሌ በሀገሩ ተመልከቷቸው። ማን ነው ኃያል ይላል አሳፍ። እንደ ሰው ልጆች በድካም አልሆኑ፣ አይደክሙም፣ ከሰው ጋር አልተገረፉ፣ መከራ የለባቸው። እንደውም እነሱ ናቸው የሚያሰቃዩ፣ እንደውም እነሱ ናቸው የሚገርፉ። ትዕቢተኞች ናቸው። ዓይናቸው የቀላ ነው። ልባቸው ከሚመኘው ይልቅ ቶሎ ቶሎ ያገኛሉ። ይሄ ደግሞ የፈለጉትን አላገኙም። ትዕቢት አለባቸው። ማን ይነካናል ይላሉ። ደስ ያላቸውን ያደርጋሉ። ጀስት ዱዊት እንደሚሉ እኛ ትውልድ ማለት ነው። ተሰማ አድርገው እንደሚሉ የልባቸውን ያደርጋሉ። ትዕቢት ሞልቶባቸዋል። በማህበረሰቡ መካከል ኃያላን ናቸው፣ ግን ምንም አሉ። ኃጢአትን ለበሷት፣ በደልን ተጎናጸፏት፣ ደራረቧት። ኃጢአት አሞቃቸው፣ ለበሱ፣ ደረቡ። ዓይናቸው ቀላ፣ ስብ ሆነ፣ ሊወጣ ሊንጠለጠል ዓይናቸው ትንሽ ቀረ። እነዚህ አመፀኞች ታዲያ ምን ሆኑ? ምንም ይላል አሳፍ። ይሄ ብቻ መሰላችሁ? እስኪ ደግሞ በመንፈሳዊ ዓለም ተመልከቷቸው። እግዚአብሔር ማን ነው ይላሉ። ልዑል የምትሉት ባይዘው ልዑል የምትለው ቃል የምጸት ቃል ናት። ልዑል ምን ያውቃል ይላሉ። ምን አለ በምድር ቢቀርባቸው፣ በቤታቸው በግል በማህበረሰብ ቢቀርባቸው፣ አልፈው አስበው ክፉ ነገር ተናገሩ። ምን አሉ? እግዚአብሔር ታለ አንተ እምነቴ፣ ሕይወቴ፣ ቤቴ፣ ማንነቴ ብለህ የምትኖርለትን ራስን የሰጠኸው በቀራንዮ መስቀል እርቃኑን የተንጠለጠለልህን ኢየሱስን ጌታችንን መድኃኔዓለምን ማነው ደሞስ ይላሉ። ያቃል እንዲሱ አያም ጋድሚ ይላሉ የዚህ ዘመን ሰዎች። እኔ የራሴ እግዚአብሔር ነኝ፣ እግዚአብሔር የሚባል የለም ይላሉ። ታዲያ ምን ሆኑ? ምንም። እኔ ውሎዬ መቅደስ፣ አዳሬ መቅደስ፣ ሐሳቤ መቅደስ አይሞላም። እነሱስ እግዚአብሔር ማን ነው እያሉ ይበዛሉ፣ ያምርባቸዋል፣ ይጨምራሉ፣ ይበለጽጋሉ። እና እንዴት አልቀናም? አረማመዴ ሊወድቅ፣ እግሮቼ ሊሰነካከሉ ጥቂት ቀረ።
የመዝሙር 73 አጠቃላይ ድምጸቱ ስታዩት የእምነት ቀውስ ውስጥ የገባ ጻድቅ ነው። ምዕራፍ 73 ከ1 እስከ 14 ላይ የምታገኙት ክራይሲስ ውስጥ ነው የገባው። የእምነት ቀውስ ወደ ማንነት ቀውስ ውስጥ አስገብቶታል። ከዚያ ቁጥር 13 ምን ትላለች? ጽድቅ ከንቱ ነው ይላል እኮ አሳፍ። ማገልገል በወዜ ዘመን እንደነበሩ ክርስቲያኖች አገለገል ነው ሆንለት፣ ጸለይ ነው፣ ጾም ነው፣ ተለየን፣ ተቀደስን፣ ተከተል ነው። ምን ጠቀመን? እነዚህ አመፀኞች ምን ሆኑ? የታለ ፍርድ? የታለ ጣልቃ ገብነት? የታለ ጀስቲስ? እግዚአብሔር ካለ የታለ ጻድቁ ሲገፋ? እግዚአብሔር ካለ የታለ ጸሎትን ሰምቶ የሚመልሰው? ለምን አሳፍ አልቻልኩም ማለት ነው። ሚስጥሩ ነው። አሳፍ ሲነግረን እግሮቼ ሲሰነካከሉ አረማመዴ ሊወድቅ ጥቂት ቀረ፣ የኃጢአተኞችን ሰላም አይቼ በእነርሱ ቀንቻለሁና ምን ጠቀመኝ ይላል አሳፍ። ከዚያ ይቀጥላል። ሁለተኛው ክፍል ከቁጥር 15 ጀምሮ ያለው ነው። የመዝሙር 73 ለሁለት እኩል የተከፈለ ሐሳብ ነው። የመጀመሪያው ከ1 እስከ 14፣ ሁለተኛው ከ15 እስከ 28 ድረስ እኩል ለሁለት የተከፈለ መጽሐፍ ነው። በጣም አስገራሚ የሆነ መጽሐፍ ነው። ሁለተኛው ክፍል ላይ ያሉትን ጥቂት ነገሮች ልናገርና ጸልየን እንጨርሳለን። አሳፍ ይሄንን እየተናገረ በነበረበት ጊዜ ላይ አሳፍ ምን ይላል? እንግዲህ እግሮቼን ወደ መቅደስ እስከማመራ ድረስ ሁኔታው ፖዚሽናል ስለሆነ የቆምኩበት መቆሚያ ነው ለቅናት ምክንያት የሆነኝ። ስለዚህ ወደ መቅደሱ እስከምገባ ድረስ ነበረ ችግሬ። ደግሞ እንደዚህ ብዬ ብናገር ኖሮ የልጆችን ትውልድ በበደልኩ ነበረ። የልጆች ትውልድ ማን ነው? የልጆቹ ትውልድ ማለት ከጥንት ዘመን ጀምረው በጽድቅ ኖረው በጽድቅ የሞቱ ዓለምን ንቀው ለእግዚአብሔር መንግሥት ለሚመጣው የእግዚአብሔር መንግሥት ራሳቸውን የለዩ ዓለምን የከሰሩ የልጆች ትውልድ የሚባሉት እነሱ ናቸው። ለካኔ ቤት ዓለም ጽድቅ የጀመረው እኔ ሕይወት ላይ ዓለም ለእግዚአብሔር መኖር የጀመረው ከጥንት ትውልድ ጀምረው አባቶቻችን በጽድቅ ጀምረው በጽድቅ ጨርሰዋል። በባዶነት ጀምረው በባዶነት ጨርሰዋል። የተመኙትን እንኳን ሳያገኙ ዕብራውያን ምዕራፍ 11 ላይ ሲገልጻቸው በጣም ያስገርማል። ስለተገለጠላቸው የዘላለም ሕይወት ደማቁን ዓለም የናቁ መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ የታገሱትን መዘበቻ በመሆንና በፍርድና በመገረፍና በሞት በእስራትና በወህኒ ለእግዚአብሔር የታመኑትን ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው በምድረ በዳና በተራራ በዋሻና በሸለቆ የተበሰበሱትን ደግሞ ሁሉ እያላችሁ ባይዘው አባቶቻችን በዚህ ዘመን አገልጋይነት የሚጀምረው ይገባቸዋል መቼም አባቶቻችን ሁሉ ያላቸው ሁሉን ከሰው ነው ወደ አገልግሎት የሚገቡት። አባቶቻችን ለዛ ነበረ ሁሉን አጥተው ስለ ጌታ ብለው ዓለም አትገባንም ብለው ሁሉን እያጡ መከራን እየተቀበሉ እየተቅበዘበዙ በመከራ እንደ ጌታዬማ አልሰቀልም ብለው እነ ጴጥሮስ ተዘቅዝቀው የመሰቀልን ድፍረት ያገኙት እነሱን በበደልኩ ነበር እኮ ነው የሚለው። ከንቱ ነው ብልማ አባቶቼ በበደልኩ ነበር፣ ግን ከንቱ አይደለም። እስኪ አንድ ሰው ጮክ ብሎ ከንቱ አይደለም ይበል። የኔና የእናንተ ትውልድ ወዳጆቼ ሰይጣን በንቃት ቤተ ክርስቲያን ውስጥ ከሚሰራው አንዱ ስራ ምን እንደሆነ ታውቃላችሁ? ከንቱ ነው። መንፈሳዊ ዓለም ላይ አይነ ገላጭ የሆነ መከፈት አይነ ገላጭ የሆነ መገለጥ ምንድን ነው ካላችሁ የፍጻሜ መገለጥ ነው። የዘመኗ ቤተ ክርስቲያን ደግሞ የዛሬ ናት። የፍጻሜ መገለጥ አትሰብኩም። የዛሬ መብላት፣ የዛሬ መጠጣት፣ የዛሬ ማጌጥ፣ የዛሬ ማገኘት፣ የዛሬ ጨጓራ ፈውስ፣ የዛሬ ችግር መቀየር፣ የዛሬ መፈወስ አባቶቻችን ለምን እንደኛ ሰዎቹ ነው? ለምን እስከ ፍጻሜ ዓለምን እየናቁ ዓለምን እየረገጡ ለምን ኖሩ?
ለምሳሌ ሙሴ ዕብራውያን ምዕራፍ 11 ላይ ሙሴ ወንድማችን ማለት ተቀማጥሎ በፈርዖን ቴብል ያደገ ሰው ነው እና መጨረሻ ላይ የዕብራውያን ጸሐፊ ሲነግረን ይሄ ታሪክ ከሌለው ጡብ ከሚረግጥ ሕዝብ ጋር በምድረ በዳ ማን መከራ መቀበል ይመርጣል? ዘኔክስት ፈርዖን ክብር የሚገባው አምልኮ የሚገባው ፈርዖን የመሆን ዕድል ከፊቱ እያለ በምድረ በዳ ታሪክ ከሌለው ሕዝብ ጋር ማን መንከራተት ይመርጣል? ሚስጥሩን እኮ የዕብራውያን ጸሐፊ ይነግረናል። ሙሴ ብድራቱን ንገሩኛ ተቆር ብሎ ስለተመለከተ ዛሬ ትኩረታችን እኮ ስለተነሳ ነው። ሙሴ ምን አደረገ? ተቆር ብሎ ብድራቱን ተመለከተ። ተቆር ብሎ ፍጻሜው ተመለከተ። ጉዳዩ የዕጣ ፈንታ ጉዳይ ነው። እግዚአብሔር አሳፍኖ ወደ መቅደስ አስገባው። አንተ ቢሎንግ የምታደርገው እዚህ ቦታ ላይ ነው እና ከእንቅልፍ እንደሚነቃ ሰው ድንዛዜ ከተጫነው መንፈስ ከደከመ ስፒሪት እግዚአብሔር የአሳፍን መንፈስ አነቃው። ሲነቃ አሳፍ ከመገለጥ ጋር ነው አብሮ የነቃው። እስኪ አንድ ሰው አሜን ይበለኛ። የከበዱብን ነገሮች፣ እግሮቻችንን ያሳሉን ነገሮች፣ እግሮቻችንን ያደከሙን ነገሮች፣ እኔ ሳልቻልኩ አቃተኝ የምንላቸው ነገሮች ወዳጆቼ በመመለስ ሳይሆን አንዳንዶቹ መፍትሄ የሚያገኙት በመገለጥ ነው። እኔና እናንተ ቤት ላይ እኮ የመገለጥ እጥረት ስላለ ነው። በጣም አዝናለሁ ስናገር የመገለጥ እጥረት አለ። አሳፍ ሕይወት ላይ ያጋጠመው ያለው እግዚአብሔር ሲያነቃው ከመገለጥ ጋር አቡ ደቃ አሳፍ ከዛ ምን ሆነ? እግዚአብሔር ፍጻሜያቸውን እንዲያስተውል ረዳው። እነዚህ በሰፈር ያሉ ሁሉ የሞላላቸው ዓለመኞች፣ አመፀኞች በድጥ ስፍራ ላይ ቆመው እግዚአብሔር አሳዩ። አሁን ይህንን እግዚአብሔር ብቻ ነው የሚያሳዩ እንጂ ተመራምረህ አትደርስበትም። እንደ እነርሱ መሆን ነው የሚያምረህ። እግዚአብሔር አይነን ሲያበራ ድጥ ላይ እንዳሉታ ያለ ድጥ ማለት መሰረት የሌለው ውርጥር ጭቃ ነው። ድጥ ላይ ሆነው ፎቅ ይሰራሉ። ድጥ ላይ ሆነው እግዚአብሔር የታለ ይላሉ። ድጥ ላይ ሆነው እርስ በርስ ይሿሿማሉ። ድጥ ላይ ሆነው ድሃውን ያሰቃያሉ። ድጥ ላይ ሆነው አመፃ ድጥ ማለት መቼ እንደምትወድቅ ራሱ አታውቀውም። ዝም ብሎ ድጥ ላይ ሆነው ይጫወታሉ። ድጥ ላይ ሆነው ከዛ በፍጥነት ሲወድቁ እግዚአብሔር አሳየ። ይህንን እግዚአብሔር አይንህን ካላበራ 30 ዓመት በጌታ ቤት ኖረህ ራሱ አታውቀውም እኮ። አሳፍ ስለገባው ነው እንጂ አሳፍ አካሄዱ ከባድ ነበር። ማንም አይመልሰውም ነበር አሳፍ። በቃ ከዚህ በኋላ ሌላ የመዘምራን አለቃ ፈልጉ፣ 30 ዓመት አገለገሉ፣ እንግዲህ እኔ ደግሞ ብሎ አሳፍ ይሄድ ነበር። አንዳንድ በመገለጥ ስለሆነ እስኪ አንድ ሰው አሜን ይበለኛ። እስኪ ወጣቶች አሜን በሉኛ። በመገለጥ ነው። እግዚአብሔርማ አይኖቻችንን ያብራ። አይኖቻችን ላይ የተሳለውን ምናምንቴ እግዚአብሔርማ ያንሳው። እንደነሱ መሆንማ እንደሱ ደግሞ ሰይጣን እኮ ይላል ምን አደረግህ አለ ይላል እኮ ሰይጣን። ጧትና ማታ ስራው ይሄ ነው። ደሟችን ብሎ እስኪ ተመልከተው በኋላ ተነስቶ ጌታ ሆይ አንተ ተከትዬ ይሁን ሁሉ ቀደሙኝ ይላል። ኖ ጉዳዩ የመገለጥ ነው። እግዚአብሔር አሳፍን በቀላሉ ነው ኦፕሬሽን እግዚአብሔር ይሰራል። አነቃው ከእንቅልፉ። ሲነቃ ድጥ ላይ ናቸው፣ ወደ ፍጻሜ ይቸኩላሉ ይላል። ሰው የሚቸኩለው ወደ ፍጻሜ ነው። በነገራችን ላይ ነቅቶ በዋልን ቁጥር ውለን ባደርን ቁጥር እድሜ እየጨመርን ሳይሆን እየቀናነስን እያረጀን ነው። እየለመለምን ሳይሆን ትንሽ እየደረቀ ነው። እነዚህ ባለጠጎች ዘላለም የሚኖሩ ይመስላችኋል? ሁሉ የነሱ ይመስላችኋል? በገንዘባቸው፣ በሀብታቸው፣ በንብረታቸው፣ በትዕቢታቸው፣ በትምክታቸው፣ በነፍሰ ገዳይነታቸው ሁሉን ማድረግ የሚችሉ ይመስላችኋል? አሳፍ ግን አሁን ሲመለከታቸው ማለዳ ካያቸው የተለየ ነው። ድጥ ላይ ሆነው ወደ ፍጻሜ ይቸኩላሉ። ድንገት የሚለው ቃል የኖህን ዘመን ያስታውሰኛል። ጻድቅ ኖህ በአመፀኞች መካከል ሲኖር ታስታውሳላችሁ። እግዚአብሔር መጣና ዘመኑ ለማይቆጠር ዓመታት እስኪ መርከብ ስራ ክርስትና እኔ በዚህ ነው ሞክረው እስኪ መርከብ ስራ
እዛ ኖህ ደግሞ አልተመራመረም፣ አልጠየቀም። እንደው በጠራራ ፀሐይ እንደው ታለፋኛለህ፣ እንደው ሰፈር ሀገርስ ጎረቤት ምን ይለኛል አላለም። ስራ ሲለው ወርዱን፣ ቁመቱን፣ ልኬቱን፣ የሚለቀልቀውን፣ የሚቀባውን ሁሉን እግዚአብሔር ነገረውና አሰፋ። ኖህ ትንሽ 6-7 ቤተሰቦቹን ይዞ ለብዙ ዘመናት መርከብ ሲሰራ እና ሲሰራ ጎረቤት እየመጣ ታስታውሳላችሁ። አንተ ምንድን ነው የምትሰራው? ደግሞ አንተ ፋራ ነህ። አሁን መርከብ የሚሰራበት ዘመን አለ። አሁን ዘመኑ የንግድ ነው። አሁን ዘመኑ ግራ ሲያጋቡት ኖህ ለብዙ ዘመናት ታግሶ ሕይወት ታውቃላችሁ። ኖህ በጥንቃቄ ነበር መርከቧን የገነባት። በዚህ አጋጣሚ የተወደዳችሁ ወዳጆቼ፣ እኔ ታናሽ ወንድማችሁ አንድ ምክር ልምከራችሁ። ጥፋት መቼ እንደሚሆን አናውቅም። ድንገት የጥፋት ውሃ እግዚአብሔር ያመጣል። ድንገት የጥፋት ውሃ በምድሪቱ ላይ ሲመጣ የኖህ መርከብ ወዝ ዌል ኮንስትራክትድ። የእኛ ዘመን ኖህ ቢሆን ኖሮ እግዚአብሔር 3 ሜትር ስራ ብሎት አቃላችሁ እና አሁን ከባድ ነው። እግዚአብሔር 3.5 እናድርገው ብሎ 3.5 ሊሰራ ይችላል። ቢዚ ሆንኩኝ አሁን መርከቧን ለመስራት ጊዜ አጣው ብሎ ኮንስትራክሽኑ ላያልቅ ይችላል። ኖ ግን ዌል ኮንስትራክትድ የሆነች መርከብ ነው የሰሩት። ዝም ብሎ ኖ በኋላ የጥፋቷ ሲመጣ በትንቢት ቃል አይደለም መርከቧ ከውሃው በላይ ከፍ ያለችው ዌል ኮንስትራክትድ ስለነበረች ነው። የሚመጣውን አመፃ በምድሪቱ ላይ ያለውን ክፋት ጥሰት መሄድ የምትፈልግ ከሆነ የተቀባና የተለቀለቀ እጁን ስለጫነበት ከፍታ የለም። ዌል ኮንስትራክትድ የሆነ ህይወት እስኪ አሜን በሉኛ። ዌል ኮንስትራክትድ በእግዚአብሔር ቃል፣ ዌል ኮንስትራክትድ በጸጋው መንፈስ። አመፃ ሲመጣ ከፍ ተራራን የሚሸፍን ጎርፍ ሲመጣ የኖህን መርከብ ሸፍናት አልቻለም። ለምን? ዌል ኮንስትራክትድ። እስኪ አሜን በሉኛ። አሳፍም እንደዛ ነው። በድጥ ስፍራ ላይ ተቀምጠዋል። ወደ ጥፋታቸው ይቸኩላሉ። ድንገት ጥፋት ሲመጣ ያለ ምልክት ይጠፋሉ አሉ። ወየው አሳፍ። ታዲያኒስ ምን አለኝ? ታዲያኒስ ምንድነው ጉዳይ? ታዲያኒስ ምንድነው የቀረልኝ ሲል እግዚአብሔር 3 ነገር ነገረው። ይህን ተናግሬ ጨርሳለሁ። 3 ነገር እግዚአብሔር ነገረው። አንተ የዓለም ልኬት አንተ ቤት የለም። የዓለም መመዘኛ ያንተ መመዘኛ አይደለም። የዓለም መስፈሪያ ያንተ መስፈሪያ አይደለም። በዓለመኛ ቤት ውስጥ የሌለ 3 የጻድቅ ንብረቶች ግን ባንተ ቤት አለ አለው እግዚአብሔር። ዛሬ ማለት ይህን ነው ልነግራችሁ የምፈልገው። ምን አለኝ ለምትሉ ሰዎች፣ እኔማ ምን ጠቀመኝ ጌታን ማገልገል መኖር ደከመኝ ለምንል ሰዎች ዛሬ 3 ነገሮችን እግዚአብሔር ይናገረናል። አንደኛ፣ እስኪ አሜን በሉኛ። አንደኛ ቁጥር 23 እኔ ግን ዘወትር ከአንተ ጋር ነኝ፣ ቀኝ እጄንም ያስገኝ። ይሄውን ዳቦ ይገዛል፣ ይሄውን ሕንፃ ይገነባል፣ ይሄውን መኪና ይገዛል፣ ይሄውን ምንም የሚሰራው ነገር የለም። አማኑኤል የሚለው ቃል ግን ኪዳን የቀየረ ቃል እኮ። እኔ እናንተ ጋር ስናወራው ቢያስብንም እግዚአብሔር ከኛ ጋር ነው የሚለው ቃል ብሉይ ኪዳንን ወደ ሐዲስ ኪዳን የቀየረ ኪዳን ያለበት ቃል ነው። ስለዚህ ምን አለኝ የምትል እግዚአብሔር ካንተ ጋር ነው። የተባበሩት መንግስታት ድርጅት ለኢትዮጵያ እኮ የድጋፍ መግለጫ ሲሰጥ ከጫፍ እስከ ጫፍ ደስታ እኮ ነው። አሜሪካ ከኛ ጋር ናት እኮ እንላለን። ከእግዚአብሔር አብሮነት በላይ እኮ የመንግስታት አብሮነት የሚያስጨንቀው ትውልድ ነው። ከእግዚአብሔር አብሮነት በላይ እኮ የአንድ ሀገር ፕሬዝዳንት የሚሰጠው መግለጫ እኮ የሚያሳስበው አሳ ምን አለኝ እኔ ዘወትር ካንተ ጋር ነኝ። እግዚአብሔርማ ከኔ ጋር ነው። እግዚአብሔርማ ከእናንተ ጋር ነው። እዛ ሰፈር እግዚአብሔር የለም፣ እኔ ቤት ውስጥ ግን እግዚአብሔር አለ። የአማልክቶች ውስጥ እግዚአብሔር የለም፣ በፈረሰው ዘወትር እኔ ካንተ ጋር ነኝ። በጨለማ እኔ ካንተ ጋር ነኝ። በብርሃን እኔ ካንተ ጋር ነኝ። በከፍታ በዝቅታ እኔ ካንተ ጋር ነኝ። ማንም በሌለበት እግዚአብሔር ካንተ ጋር ነው። እና እርቁ ምንድን ነው ካላችሁኝ፣
እግዚአብሔር ካንተ ጋር ሲሆን ቀኝህን ይዟል። እኔ ካንተ ጋር ነኝ ብሎ ምንድን ነው የሚለው? ቀኝህን ይዟል። ቀኝ የኃይል ምልክት ነው። ቀኝ የድል ምልክት ነው። ቀኝ የዋና ነገር ምልክት ነው። እግዚአብሔርማ ዋና ነገርህን ይዞታል። እስኪ አንድ ሰው አሜን ይበለኛል። እግዚአብሔር ከኔ ጋር ነው፣ ዋና ነገርን ይዞታል። አብርሃምን ታስታውሱታላችሁ ካላበዛውባችሁ። ብራዘር አብርሃም በጣም ቀን የእግዚአብሔር ሰው ምዕራፍ 14 ላይ የወንድሙን የሎጥን ውጊያ ሊዋጋ ሄደ። 312 የቤቱን ብላቴኖች ሰብስቦ ጦርነት ውሎ ደክሞት ምርኮ ሰብስቦ ከዚያ የወንድሙን የማይመለከተውን የወንድሙን ጦርነት ተዋግቶ ሲመለስ ንጉሥ አገኘውና ውሰድ አለው። የማረከውን በሙሉ ውሰድ፣ ሀብቱን ውሰድ፣ ንብረቱን ውሰድ፣ ወርቁን ውሰድ፣ የፈለግከውን ውሰድ ሲለው እኔ በሆን ለምሳሌ እግዚአብሔርማ በቃ ባረከ እና የደከምኩባትን አገኘው፣ ፖስታዬን አገኘው እንደማለት ነው። በዘመኑ ቋንቋ ፖስታዬንማ አገኘው እግዚአብሔርማ ባረከኝ ብዬ የምስጋና ቀን ነበር ማዘጋጀው። አብርሃም እንዳለ ታውቃለህ? አንተ የሰዶም ንጉሥ አብርሃምን ባለጠጋ አደረኩት ብለህ ታሪክ ልትሻማ ነው ወይ? እኮ ነው ያሉት። ገብቷችኋል? አብርሃም በጣም ሲሪየስ ሰው ነው። ነገ ከጉልበቴ የሚወጣ ኮኔክሽን አለ። አሁን ስታይ ዝም ብዬ ከታታ ሰው መስላለሁ፣ ሽማግሌ መስላለሁ። ከዚህ ጉልበት የሚወጣ እኮ ነገድ አለ። እናንተ ነገድ ልጅ በጎን መተህ እኔ እኮ ነኝ አብርሃምን ባለጠጋ ያደረኩት ብለህ ታሪክ ልትሻማ ነው። የጫማ ማሰሪያ እንኳን ካንተ አልወስድም። እጣ ፈንታዬ እግዚአብሔር ነው አለ። ያስጀመረኝ እግዚአብሔር ነው፣ የሚያስጨርሰኝ እግዚአብሔር ነው። ዘራፍ ያለው አብርሃም ምዕራፍ 14 ላይ ገና ምዕራፍ 15 ቤቱ እንደገባ ወደ ማለዳ ጸሎት አይደለም ሄደው፣ ወደ ማለዳ ለቅሶ በአድባር ዛፍ ስር ተቀምጦ ምን አደረገ? አለቀሰ። ብዙ አገልግሎ ደግሞ ሲመጣ በቤቱ ያልተመለሰ ጥያቄ አለ። ፂም ያወጣ ችግር በቤቱ አለ። ኤሌዘር የሚባል እኔስ ሌሎችን አሳርፋለሁ፣ እኔን የምታሳርፈኝ መቼ ነው ብሎ አለቀሰ። ጀግናው አብርሃም። እግዚአብሔር ደግሞ መጣ። እግዚአብሔርማ ይምጣላችሁ። ግዴላችሁ እግዚአብሔርማ ይምጣላችሁ። እግዚአብሔር መጣ። አብርሃም ሆይ አትፍራ። ለምን ትፈራለህ? ተጠራጠርከኝ ወይ? ለምን ትፈራለህ? አትፍራ። ዋጋ እጅግ ታላቅ ነው። ስለ ይስሐቅ ብለህ የምትንከራተት እንዳይመስልህ። አንዳንድ ሰው በእግዚአብሔር ቤት ሲኖር እድሜ ልኩን የተስፋ ቃል ለማስፈጸም ቢዚ የሆነ ሰው አለ። ኮንፈረንስ የማይቀር ማለት ነው። በእንትና እግዚአብሔር እንዲህ ተናግሮኛል፣ ደግሞ እዛ ሄዳለሁ እንዲህ ይለኛል። ቢዚ የሆነ ሰው አለ። ትንቢት ለማስፈጸም ቢዚ የሆነ ሰው እኮ አለ። እግዚአብሔር መጣና አብርሃምን ቆይ 25 ዓመት ያንከራተትኩ ስለ ይስሐቅ ይመስላል አይደለም። ዋጋ እኮ እኔ ነኝ አለ። አብርሃም አልገባውም። በነገራችን ላይ በኋላ ነው አብርሃም የገባው። ቢላ ሲያነሳ ነው አብርሃም የገባው። አብርሃም አልገባውም። እኔ ላንተ ጋሻ ነኝ አለ። እግዚአብሔር ላንተ ጋሻ ሲሆን በማይቻል በማይመስል ባለቀ በተቆረጠ ጉዳይ ላይ እግዚአብሔር ታሪክን ይቀጥላል። እግዚአብሔር ከኔ ጋር ነው ስል ምን ማለት የመሰለ እግዚአብሔር ከኔ ጋር ነው ስል ሌሎች በእውቀታቸው የሚያደርጉት ነገር፣ ሌሎች በጥበባቸው፣ በገንዘባቸው፣ በኃይላቸው፣ በሀብታቸው የሚያደርጉት ነገር እኔ ጋር ባይኖር እንኳን ይኸው አብርሃም ልጅ በመውለዱ አይደለም እስከ ዛሬ ታሪክ የሚነገርበት በማይወለድበት እድሜ በመውለዱ ነው። የአብርሃምን ሪከርድ እስከ ዛሬ ሰፈር የለም። እግዚአብሔር ከኔ ጋር ነው ሲባል የማይቻል ሁኔታውስ። ስለዚህ እግዚአብሔር ካንተ ጋር ነው። ማንም የለም በዙሪያ። እግዚአብሔር ካንተ ጋር ነው። እግዚአብሔር ደግሞ ቀኝህን ይዞታል። የሚታይ የሚሰማ የሚደመጥ
የሚጮህ ነገር በዙሪያ የለም። ግድ የለም ወንድሜ፣ እግዚአብሔር ካንተ ጋር አማኑኤል የሚባል ሀብት አንተ ቤት ውስጥ አለ። ሁለተኛው እግዚአብሔር ምን እንዳለው ታውቃላችሁ? ቁጥር 24 ላይ ትንሽ ተናገር ይጨርሳሉ። ቁጥር 24 ላይ በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። የእግዚአብሔር መለኪያና የእኛ መለኪያ ስለሚለያይ ይህ የእግዚአብሔር መለኪያ ነው። ምን ሀብት አለኝ ሲለው አንተ ቤት ውስጥ ምሪት የሚባል ሀብት አለ። አሁን ምሪት ሚሊዮን ብር ይሆናል። አሁን ምሪት ቤት ይገዛል። አሁን ምሪት ባለጠጋ ያደርጋል። እግዚአብሔር ግን ለአብርሃም እንደዚህ ያለ፣ ለአሳፍ እንደዚህ ያለ አመፀኞች አለመኞች ቤት ውስጥ የሌለ አንተ ቤት ውስጥ ያለ ነገር ልንገርህ አለው። እሺ ንገረኝ አለው። በምክሬ እመራሃለሁ አለ። በለመለመ መስክ እመራሃለሁ፣ በዕረፍት ውኃ ዘንድ እመራሃለሁ፣ አመፃ በሌለበት እመራሃለሁ፣ በሞት ወጥመድ መካከል እንኳን ብትሄድ በሕይወት እመራሃለሁ። እስኪ አንድ ሰው አሜን ይበለኛ። ለካ በእኛ ቤት ውስጥ ምሪት ራሱ ሀብት ነው። ምን አለ ብትሉኝ እኔ አካውንቴ ውስጥ ምሪት ነው ያለው። ምን አለ ብትሉኝ ሰማይ ይመራኛል። ብርቅ ነው እንዴ ሰማይ ይመራኛል ካለ፣ አዎ ሰማይ ይመራኛል። ውጤቱ ምንድን ነው? ውጤቱ የፍጻሜ ነው። እስኪ አንተ በእውቀትህ ተመራ፣ እስኪ በትምህርትህ ተመራ፣ እስኪ በፍልስፍናው ዓለም በደረሰበት መረዳት ተመራ። አሁን ልንበላለት እንችላለን። እስኪ ፍጻሜ ላይ እንገናኝ። አሳፍ ምን እንዳለ ታውቃላችሁ? በአንተ ምክር መራኸኝ። ሲመራኝ እኮ በጭንቅ መንገድ ሊመራኝ ይችላል። በሞት ወጥመድ መካከል ሊመራኝ ይችላል። በወጀብና በአውሎ ነፋስ። ጻድቅ መንገዱ ጠመዝማዛ ነው፣ ምክሩ ግሩም ነው፣ መንገዱ ግን ጭንቅ ነው። አቤት ፍጻሜው! እና አመፀኛውን አሳፍ እስኪ ፍጻሜ ላይ እንገናኝ፣ እስኪ እንገናኝ ፍጻሜ ላይ። ለዚያ እኮ ነው መጽሐፍ ሲናገር ዘዳግም 32 ላይ የእግዚአብሔር እድል ፈንታ ሕዝቡ ነው ይላል። እግዚአብሔር በሺህ ተራሮች ልብ ውስጥ ያለው ሀብት አያጓጓውም። እግዚአብሔር በባህር ውስጥ ያለው ሀብትና ንብረት አያጓጓውም። የእግዚአብሔር እድል ፈንታ እኔና እናንተ፣ የእኛም እድል ፈንታ እሱ ነው። የእግዚአብሔር እድል ፈንታ ሕዝቡ ነው። በምድረ በዳ በጥማት የንፋስ ጩኸት በሞላበት ውድማ አገኘው ይላል። ፕሪሺየስ ቦታ ላይ እንደተገኘ ሰው ራሱ ሪላክስ ማድረግ የለብን። ቸርች ስትመጣ አገኘኝ እዛ እኮ መባል ያለበት። አሁን እኮ በጣም ሰላም እንደዚህ ነው ብለን ስንቀመጥ ከቤተ መንግስት ውስጥ ያወጣን እኮ ነው የምንመስለው። አንዳንዶቻችን እኮ ከቤተ ጉድጓድ ውስጥ እኮ ነው። ሕዝቅኤል ምዕራፍ 16 ላይ እንዳለችው አሁን አንቺም አድገሽ ደግሞ በጣም በኔ ላይ ሪላክስ ታደርጊያለሽ አላት እኮ እግዚአብሔር። የት እንዳገኘሁሽ ላስታውስሽ። በመንገድ ዳር ወክ እያደረጉ ሲሄድ ሳለ ተጥለሽ እትብትሽ ሳይቆረጥ ደም በደም ሆነሽ ቶኛለ ያለፈብሽ አገኘሁሽ፣ አነሳሁሽ፣ ቆረጥኩት፣ አጠብኩሽ፣ አነሳሁሽ፣ ሽቶ ቀባሁሽ፣ አጠብኩሽ፣ አጠባሁሽ፣ አሳደጉሽ። ይህንን የረሳ ቀን ነው ከእግዚአብሔር ጋር የምትጣለው እና የእግዚአብሔር እድል ፈንታ ሕዝቡ ነው። ያዕቆብም የርስቱ ገመድ ነው። የት እንዳገኘው ልንገርህ። በምድረ በዳ ነፋስ ያለ እየጮኸብህ በምድረ በዳ በጥማት የነፋስ ጩኸት በሞላበት ውድማ አገኘው፣ ከበብኩህ አለው እግዚአብሔር። ለምን አንድ ሰው አሜን አይለኝም? እኔ እኮ የእግዚአብሔር ውለታ የበዛልኝ ሰው ነኝ። ምክሩ እዚህ ያደረሰኝ ሰው ነኝ። አገኘው፣ ከበብኩህ አለ። ንስር ጫጩቶቿን እንደምታወጣ እግዚአብሔር እኔ እኮ እንደ ንስር ነኝ አለ። በአንተ ላይ ሰፈርኩኝ፣ በክንፎቼ አወጣሁህ አለ። ብቻዬን ተረዳድተህ አይደለም እግዚአብሔር ጋር እዚህ የደረስኩ። አገዝኩህ ብለው አይደለም እግዚአብሔር ጋር እዚህ የደረስኩ። ብቻውን መራው። ሌላ አምላክ ከእርሱ ጋር እባካችሁ አናግሩኛል። ሌላ አምላክ ከእርሱ ጋር አልነበረም። በምድረ በዳ ብቻውን መራው። በጥልቅ ባህር መካከል ብቻውን መራው። በ32 ነገሥታት አደባባይ ብቻውን መራው። ለምን አንድ ሰው አሜን አይለኝም? አንተ ቤት ውስጥ ምን አለ? ምሪት አለ። የምሪት ውጤቱ ምንድን ነው? በክብር ትጠቀለላለህ። እግዚአብሔር ሲመራ መንገድ ችግር ሊሆን ይችላል። እግዚአብሔር ሲመራ ደስ በማይል መንገድ ሊሆን ይችላል። በክብር ሶስተኛው የመጨረሻው ልቤ ያለቀ ሥጋዬ
ተመለሱ። በሰማይ ምን እሻለሁ? በምድርስ ምን እፈልጋለሁ? ቸርች የምመጣው ለምንድን ነው? የማገለግልህ ለምንድን ነው? ኢየሱስን የምወደው ለምንድን ነው? የምከተልህ ለምንድን ነው? በሰማይ ካንተ በቀር ምን አለኝ? በምድር ከእጅህ ምን እፈልጋለሁ? እኔ ፊት ፈላጊ እንጂ እጅ ፈላጊ አይደለሁም። ከእጅህ ይልቅ ፊትህን ወደዋለሁ። እጅህን ዘርግተህልኝ ፊትህን ብትነሳኝ ምን ይጠቅመኛል? እነዚያ አመፀኞች እኮ እጅ የተዘረጋላቸው ፊት የተነሱ ናቸው። እኔ ግን እድል ፈንታዬ አንተ ነህና ለዘላለም ፊትህን የዘመኑ ቤት እጅ ወዳል። ስለ እጅ ሲወራ ይነቃቃል። የፊት ነገር ደግሞ ብዙ አይመስጠው። ስለ ፊት ሲወራ የፊት ጥቅም አልገባው። እግዚአብሔር ሙሴ ሕዝብህን የምትባርክበት የመጨረሻው ባርኮት ምንድን ነው ብሎ እግዚአብሔርን ሲጠይቀው ሁሌ የሚባረኩን አገልጋዮቻችን እግዚአብሔር ፊቱን ያብራል። ፊት እኮ በጣም ወሳኝ ነገር ነው። አሁን የተወሰኑ 3 ሜትር ፊቶች ይታዩኛል። የረዘሙ ትንሽ ያልተመቻቸው ፊቶች አሉ። ከባድ ነው። ፊት ደግሞ ትንሽ ፈገግ ሲል ፊት ከፍትፍቱ ፊቱ ራሱ ይባላል። እንኳን እግዚአብሔር የሰው ፊቱ ራሱ ሰው ባይሰጠን ይሻላል እኮ ፊት ነስቶ ከሚሰጠን ፊት ነስቶ ከሚባርከን ፊቱን ፈክቶ ጌታ ይባርክ ይልሽ ገብቷችኋል? ዝም ብሎ ፊት ነስቶ ከሚባርካችሁ ፊት ነስቶ ከሚላችሁ የፊት ጥቅም መንፈስ ያደርጋል። እግዚአብሔር ሲባርክ ፊቱን ያብራል። ኢየሱስ ያድናል። እግዚአብሔር ከአንተ ጋር ነው። አንተ ቤት ምሪት አለ። የእግዚአብሔር ፊት ደግሞ በኔ ላይ ይበራል። ፊቱ ሲበራ ጥቅሙ ምንድነው? መንገድ በሌለበት ፊቱ መንገድ ያበራልናል። የብርሃን ጥቅሙ ምንድነው? መንገዳችን ጨለምላማ ቢሆን እንኳን ፊቱ ሲበራ መንገድ ይታየናል። በወጀብ በአውሎ ነፋስ ውስጥ እንኳን ቢመራን ፊቱ ሲበራ መንገድ ይታየናል። መርቶ ዮርዳኖስ መሃል ላይና ከኋላ የፈርዖን ጦር ሲመጣ ፊቱ ስለመራላቸው ጥልቁ ተከፍሎ እስራኤል ወደ ፍጻሜው ደረሰ። በዘላለም በዚህ በረከት ባረካችኋለሁ። የእግዚአብሔር ፊት በቤታችሁ ይብራ። ፊት አቤት የፊት ጥቅም! ከዚህ ቀን ጀምሮ እንደዚህ እያለ እንጸልያለን። በቤታችን ሁሉ ይቅርብኝ፣ ፊትን አብራልኝ። አንዳንዶቻችን ለምን ሞገስ አጣን? ፊቱ ስላልመራ። ለምን ነገራችን ተያዘ? ፊቱ ስላልመራ። እግዚአብሔር ፊቱን ያብራላችሁ። ሌላው ላይ የከበደ ነገር እናንተ ላይ መቅለል ይጀምራል። ታውቃለህ፣ እግዚአብሔር ፊት በላይ ላይ ሲመራ ሞገስ ትጠራዋለህ። ሌላው ላይ አድካሚ የሆነው ነገር አንተ ላይ ቀላል መሆን ይጀምራል። ዳገት የሆነው ነገር ሜዳ መሆን ይጀምራል። የከበደ ነገር መቅለል ይጀምራል። መቼ? ፊቱ ሲበራ። 3 ሀብት አለኝ በቁጥር የማይለኩ። አማኑኤል የሚባል ሀብት አለኝ። ምሪት የሚባል ሀብት አለኝ። ፊት የሚባል ሀብት አለኝ። ኢየሱስ ያድናል። እና ምን ይሻለኛል? የሚሻለውማ ወደ እግዚአብሔር መቅረብ። ስትቀርብ አብሮነቱ ይበዛልሃል። ስትቀርብ ምሪቱ ይበዛልሃል። ስትቀርብ የፊቱ ብርሃን ይጨምርልሃል። ስትቀርብ ለተፈጠርክበት ዓላማ ትኖራለህ። አሳፋየና እንደዚህ ያለችን ተናግሬ እጨርሳለሁ። ቀድሞም የኔ ስራዬ በጽዮን ልጅ በሮች ምስጋናን መናገር ነው። እግሮቼ ሊሰነካከሉ ጥቂት የቀረው ከመቅደስ ስለራኩኝ ነው። የተጠራሁት የተፈጠርኩት ለዚህ ነው። በጽዮን ልጅ በሮች አመስጋኝ ነኝ እኔ ብሎ አሳፍ ወደ ተፈጠረበት ዓላማ ተመለሰ። ለምን? ስለቀረበ። ይሄ ዓመት የምትቀርቡበት ዓመት ይሆናላችሁ። ከእግዚአብሔር ጋር ያከማቼ፣ ከእግዚአብሔር ጋር የሰራ፣ ከእግዚአብሔር ጋር የገነባ፣ ከእግዚአብሔር ጋር የተባበረ ወዳጆቼ፣ ልዩነቱ የፍጻሜ ልዩነት ነው።
አመፀኛው ወደፊት ያምፅ አለ ጌታ። የዚህ የትንቢት ቃል መጽሐፍ በማኅተም አትዝጋው አለ እግዚአብሔር በራዕይ ምዕራፍ 22 ቁጥር 7 እስከ 10 ድረስ አትዝጋው። አመፀኛ እንዳያምፅ አላለም እግዚአብሔር። ያምፅ ይቀጥል፣ ካዋጣው ይሂድ መብቱ ነው እንጂ እግዚአብሔር እንዳታምፅ አላለም እግዚአብሔር። አመፀኛው ያምፅ፣ ኃጢአተኛው በኃጢአቱ ይቀጥል፣ እርኩሱ ይርቀስ፣ አይዶንት ኬር እያለ እግዚአብሔር። ጻድቁስ ጎሽ ይጽደቅ፣ ቅዱሱ ጎሽ ይቀደስ፣ ይገናኛል። ለሁሉም ለሥራው ልከፍል ዋጋዬ። እግዚአብሔር የፍጻሜ አምላክ ስለሆነ እግዚአብሔር ዝም ብሎ ያንከራትተን፣ እግዚአብሔር ዝም ብሎ ያስኖረን። የሚበልጥ ፍጻሜ ከፊታችን አለ። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ከፊታችን አለ። ሊመጣ ካለው ክብር ጋር ሲተያይማ የኔ መብላትና አለመብላት፣ የኔ ማግኘትና ማጣት እንደ ምንም ይቆጠራል። ሰማይ ስንሄድ መጀመሪያ የምንለው ቃል ምን ይመስላችኋል? እሰይ እንኳን ተከተሉ። እኔ ለዛ ነው ሰማይ ሲል እሰይ እንኳን ቀረበ። አሜን አትሉም? ጉዳዩ ጌታ ፈንታ ነው። ስለዚህ አንተ ሕዝብ ዕጣ ፈንታ እግዚአብሔር ነው። ፍጹም ደመወዝ እግዚአብሔር ነው። ግራ ቀኝ ሳታይ በአመፀኞች በኃጢአተኞች ሳትቀና እግዚአብሔርን አገልግለው። እግዚአብሔርን ማገልገል ከንቱ ነው አትበል። ጎሽ የሚል የሚያበረታታ የሚሸልም በምድር የለም። ዋጋችን በሰማይ ፍጹም ነው። 5 አክሊል አለ፣ ብንናገረው እኮ አያልቅም። የክብር አክሊል አለ፣ የሕይወት አክሊል አለ፣ ብዙ አክሊል አለ። ስማችን እየተጠራ በእግዚአብሔር መንግሥት ላይ በሥላሴ ጉባኤ በእልፍ ቅዱሳን መካከል በረከት አድማሱ ተስፋዬ ተብሎ የጠራ ነው። ከዛ የአገልግሎት አክሊል፣ የሕይወት አክሊል፣ የክብር አክሊል እንደየ አገልግሎታችን መጠን ይሸልመናል እና ዋጋዬማ እግዚአብሔር ነው። ማነው ተራዎች ናቸው ያለን? ፍጻሜ የላችሁም ያለን ማነው? እንደኛ የከበረ የለም። እግዚአብሔር አምላኩ የሆነለት ሕዝብ ምንድን ነው ይላል? ምስጉን ነው፣ ምስጉን ነው፣ ምስጉን ነው፣ ምስጉን ነው። በክፉዎች ምክር ያልሄደ፣ በኃጥአን ወንበር ያልተቀመጠ፣ በአመፀኞች ወንበር ላይ ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ሕጉን በቀንና በሌሊት ያስባል፣ ያሰላስላል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም ዕለት ዕለት እንደምትሰጥ እንደማትደርቅ እንደማትቆልቅ እንደምትለመልም እንደማትከስር ዛፍ ይሆናል። የሚሰራ ሁሉ ይከናወንለታል። አንተ ተራ ሕዝብ አይደለህም። የተጣልክ አይደለህም። አምላክ የሌለ ሕዝብ አይደለህም። አንተ ምስጉን ነህ። እስኪ አንድ ሰው አሜን ይበለኛል።